ተመልካቾቻችን ይህ አዲስ ቢዝነስ ሪቪው ነው። ምን ለመግዛት አስባችኋል? ፍሪጅ፣ የልብስ ማጠቢያ ማሽን፣ የውሃ ማጣሪያ ወይስ መፍጫ? አሁን የምንገኘው በሚዲያ ኤሌክትሮኒክስ ነው። ሚዲያ ኤሌክትሮኒክስ የሚያቀርባቸው የቤት ውስጥ መገልገያ ኤሌክትሮኒክስ ምርቶች ምን ይመስላሉ፣ ዋጋቸውስ የሚለውን በዝርዝር እንመለከታለን። ሚዲያ በአዲስ አበባ ከ10 በላይ የሚሆኑ የመሸጫ ሱቆች አሉት። አሁን የምንገኘው ቦሌ መድኃኔዓለም አካባቢ አቢሲኒያ ፕላዛ ላይ የሚገኘውን የመሸጫ ሱቅ ነው። በአዲስ ቢዝነስ ሪቪው ማንኛውም አይነት ምርትና አገልግሎቶቻችሁ እንዲተዋወቅላችሁ ከፈለጋችሁ በስር በምትመለከቱት ቁጥር ልትደውሉልን ትችላላችሁ። አሁን ወደ ውስጥ ገብተን የሚዲያን የኤሌክትሮኒክስ ምርቶች አይነትና ዋጋ በዝርዝር እንመለከታለን። ተመልካቾቻችን አዲስ ቢዝነስ ሪቪው ነው። አሁን የምገኘው ከሚዲያ ኤሌክትሮኒክስ ሴልስ ከሆነችው ሩት ጋር ነው። ሩት በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ሚዲያ ከ11 በላይ ሱቆች አሉት አዲስ አበባ ውስጥ። አሁን የምገኘው ቦሌ ያለው ሱቅ ነው። ምን ምን ኤሌክትሮኒክሶችን ትይዛላችሁ? የተለያዩ የቤት እቃዎች፣ ፍሪጆች አሉን፣ የልብስ ማጠቢያ አለን። አሁን እንደ አዲስ የመጣ ደግሞ የእቃ ማጠቢያ አለን። የተለያዩ የጁስ መፍጫዎች አሉን። የተለያዩ ኦቭኖች አሉ። ሰዎች የቤት ውስጥ ኤሌክትሮኒክስ ከመግዛታቸው በፊት ማወቅ የሚገባቸው መሰረታዊ መረጃዎች ይኖራሉ አይደለ? ስለሚገዙት እቃ መረጃ ይዘው ቢገዙ የተሻለ ነው። ለምሳሌ ፍሪጅ መግዛት የሚፈልጉ ሰዎች ፍሪጅ ከመግዛታቸው በፊት ማወቅ የሚገባቸው መሰረታዊ የሚባሉ መረጃዎች ምንድን ናቸው? ኦኬ፣ በመጀመሪያ ደረጃ ፋን ሲስተም አለው የለውም የሚለው። ፋን ሲስተም ማለት ፍሪጁን በረዶ እንዳይጋገር የሚረዳው ቴክኖሎጂ ውጤት ነው ማለት ነው። ኖርማል ፍሪጆች ሲሆኑ ደግሞ በተቃራኒው ማለት ነው፣ በረዶ ይጋግራሉ፣ ፕላስ ደግሞ ትንሽ የሽታ የማምጣት ባህሪ ይኖራቸዋል። ስለዚህ እሱን ኮንሲደር ማድረግ አለባቸው። ሌሎች በብዛት ሰዎች ከሚፈልጓቸው የቤት ውስጥ የኤሌክትሮኒክሶች ምርቶች መካከል አንዱ የልብስ ማጠቢያ ማሽን ነው እና የልብስ ማጠቢያ ማሽን ሰዎች ከመግዛታቸው በፊትስ ምን አይነት ነገሮችን ማየት አለባቸው? በመጀመሪያ ደረጃ የልብስ ማጠቢያ ያው በሳይዝ ይለያል። ስለዚህ ለቤት የሚሆንና ለቢዝነስ የሚሆን አለ። ይሄ ማለት ኪሎም በስንት ኪሎ ያጥብልኛል፣ ምን ያህል ልብስ ያጥብልኛል ብለው ኮንሲደር ማድረግ አለባቸው። ፕላስ ደግሞ የአውቶማቲክ እና የማኑዋል ልዩነትም አላቸው። ይሄንን ደግሞ ኮንሲደር አድርገው የአውቶማቲክ ዋሽንግ ማሽን ሲሆን የፍሳሽ ቦታም የመስመር ቦታቸው አጀስት መደረግ አለበት። ይህንን ኮንሲደር አድርገው መግዛት አለባቸው ማለት ነው። የማኑዋልም እንደዛው። ማኑዋል ደግሞ በነፊቱ የውሃ ፍሳሽ በራሳ አጀስት ማድረግ ትችላለህ። ይህ ማለት ደግሞ በባልዲ ውሃም ጨምረን የማጠብ ችሎታ ይኖረዋል ማለት ነው። ስለዚህ ተመልካቾቻችን እዚህ ሚዲያ የሚያቀርባቸው እነዚህን የቤት ውስጥ መገልገያ ኤሌክትሮኒክሶችን እየተዘዋወርን አንድ በአንድ እንመለከታለን። አይነታቸው ምን ይመስላል እንዲሁም ዋጋቸውስ እንዴት ነው የሚለውን እንዳስሳለን ማለት ነው። አብራችሁን ቆዩ። ስለዚህ አሁን የምንመለከተው የሚዲያ የፍሪጅ አይነቶች ምን ይመስላሉ፣ አይነታቸው ምንድን ነው፣ በምን ይለያሉ፣ ዋጋቸውስ ጭምር ምንድን ነው የሚለውን እንመለከታለን ማለት ነው። ስለዚህ ከየትኛው ነው የምንጀምረው? ከዚህኛው ፍሪጅ ነው የምንጀምረው። ከዚህኛው ፍሪጅ እንጀምራለን። እስኪ አይነቱን እንመልከት። ኦኬ፣ ሊትሩ 204 ሊትር ነው። 204 ሊትር ነው። እሺ፣ 204 ሊትር ነው። የላይ ያለው የበረዶ ቦታ ነው። ያው እንደምታዩ ሰፋ ያለ ሸልፎች አሉት። እሺ፣ አጀስት ማድረግ ትችላለህ ሸልፉ። የፍሩቶች ማስቀመጫም ኮምፓርትመንት አላቸው። ይሄኛውን ፍሪጅ የሚገዙ ደንበኞች ቢኖሩ ምን አይነት አድቫንቴጅ ይኖራቸዋል ከዚህኛው ፍሪጅ? እንደምታዩ ሸልፎቹም አጀስት ማድረግ ይችላሉ። በቀላሉ አጀስት ማድረግ ይችላል። የበረዶ ቦታውም እንደዛው ከላይ ማድረግ ይችላሉ፣ ከታችም ማድረግ ይችላሉ። ሰፊ ቦታ ነው ያላቸው። የፍሩት ማስቀመጫም ይታየኛል። የፍሩት ማስቀመጫም አላቸው። አይ ቲንክ ይሄ ለወንድ ላጤ በቂ ነው። ስለዚህ ዋጋው ምን ያህል ይባላል? ይሄ 204 ሊትር የሆነው ፍሪጅ 204 ሊትር ነው። 59600 ብር ነው። 59600 ብር ይባላል። ይሄኛውን ፍሪጅ ከፍ ባለ ሳይዝ የሚፈልጉ ተጠቃሚዎች ቢኖሩ ከፍ ያለ ሳይዝ አለው? አላቸው።
294 ሊትር ነው። እሺ እንደምታዩ በጣም ሰፊ ቦታ አላቸው። ለቢዝነስም መሆን ይችላል። ለካፌዎች፣ ለሬስቶራንቶች ሊሆን ይችላል። ከቅድም ካየነው ከ204 ሊትሩ ጋር ሁሉ ነገሩ ተመሳሳይ ናቸው። ዋጋው ምን ያህል ነው ይሄ? 72,000 ብር ነው። 72,000 ብር። ሌላው ፍሪጃችን ደግሞ ለንግድ ተቋማት የሚሆን ለካፌዎች፣ ለሬስቶራንቶች የሚሆን ሾኬዝ በመባል ይጠራል። እንደምታየው ሸልፉ አጀስት ማድረግ ይችላል። ብዙ ሸልፎች አሉት፣ መቀየር ይቻላል። ኬኮች ይይዛል፣ የተለያዩ መጠጦች ይይዛል። ፕላስ ደግሞ ኤር ኩሊንግ ናቸው። እነዚህ በአየር የማቀዝቀዝ አቅም አላቸው። ቴምፕሬቸርም ይቆጣጠራሉ ማለት ነው። ስለዚህ ኖርማል ኬኮች፣ መጠጦች ነው ስቶር የምታደርግላቸው። ስንት ሊትር ነው ይሄ? 309 ሊትር ነው። 309 ሊትር ነው እንዳልሽው። ለንግድ ተቋማት ብዙ ጊዜ ጥቅም ላይ የሚውል ነው። ለንግድ ነው። ዋጋው ምን ያህል ነው? 103,000 ብር ነው። ከቤታችን ካለው ሌተስት የሚባለው ፍሪጃችን ነው። እንደምታየው ከላይ ኖርማል ስፔሱ ነው። ዲስፔንሰርም አለው። በቀላሉ ውሃ ቀድተን እንድንጠጣ ማለት ነው። ቀዝቃዛ ውሃ ስንፈልግ ቀድተን እንድንጠጣ። ምን ያህል ሊትር ይይዛል ዲስፔንሰሩ? 2 ሊትር ይይዛል። 2 ሊትር ድረስ በዲስፔንሰሩ ውሃ መያዝ ይችላል። የታችኛው ደግሞ የበረዶ ቦታው ነው። እንደምታዩት ፓርቲሽን የሆነ ነው። በጾም ወቅትም ሊሆን ይችላል። በተለያዩ ወቅቶች ላይ ፓርቲሽን አድርገን እንድናስቀምጥ ይረዳናል ማለት ነው። በዲጂታል መቆጣጠር እንደሚቻል እያየው ነበር እና እንዴት ነው የሚሰራው? ዲጂታል ናቸው። ቴምፕሬቸራቸውን በትሽ ነው ኮንትሮል የምናደርገው ማለት ነው። በተጨማሪ ደግሞ የበረዶ ቦታው እና የኖርማል ቦታቸው ምግብ ሲኖራቸው እና ሳይኖራቸው ሴንስ ያደርጋል ማለት ነው። የላይኛው ቦታ ምግብ ከሌለው ወደ ታችኛው ፎርሱ ይጨምራል ማለት ነው። ፓወሩ በዛው ይጨምራል ማለት ነው። ስለዚህ ሌተስት የሚባል ፍሪጅ ነው ይሄ። ሊትሩ 308 ሊትር ነው። ይህንን ፍሪጅ መግዛት የሚፈልጉ ሰዎች ቢኖሩ በምን ያህል ዋጋ የራሳቸው ማድረግ ይችላሉ? በተመጣጣኝ ዋጋ ነው። 111,000 ብር 111,000 ብር ይህን ፍሪጅ ማግኘት ይችላሉ። ከዚህ ከፍ የሚል እያየው የነበረ አንድ ፍሪጅ አለ በሊትር ሳይዝ፣ እሱን እንመልከት እስኪ። ይቻላል። እሺ 340 ሊትር ይሄኛው ፍሪጃችን ነው። እንደምታዩት በጣም ሰፊ ኮምፓርትመንት አላቸው። አይስ ሜከርም አለው። ይሄ ማለት ለተለያዩ መጠጦች በረዶ መስራት ስንፈልግ የሚሰራልን ማለት ነው። የታችኛው ያለውም ደግሞ ለብቻው የቴምፕሬቸር መቆጣጠር ያለው ማለት ነው። ፍሩቶች ስናስቀምጥ ቲማቲም ሊሆን ይችላል፣ የተለያዩ ፍራፍሬዎች የራሱ ቴምፕሬቸር ይኖረዋል ማለት ነው። ስለዚህ 340 ሊትር የሆነ ፍሪጅ ብዙ ጊዜ ለቤት ውስጥ አገልግሎት ነው ሰዎች የሚጠቀሙት። በምን ያህል ዋጋ የራሳቸው ማድረግ ይችላሉ? 112,800 ብር ነው። 112,800 ብር ይህን ፍሪጅ የራሳችሁ ማድረግ ትችላላችሁ ማለት ነው። ሚዲያ የሚያቀርባቸውን ፍሪጆች እንደዚህ ያየን ብዙ ጊዜ በሰዎች አይነታቸውና ዋጋቸውን ከሚጠይቋቸው የቤት ውስጥ የኤሌክትሮኒክስ ምርቶች መካከል ዋነኛው የልብስ ማጠቢያ ማሽን ነው። ሚዲያ የሚያቀርባቸው የልብስ ማጠቢያ ማሽኖች ምን አይነት ናቸው የሚለውን አንድ በአንድ እንመለከታለን። አሁን የምንመለከተው የልብስ ማጠቢያ ማሽን ኪሎ ምን ያህል ነው? ማኑዋል ነው አውቶማቲክ ነው የሚለውን ዲቴይል እናያለን። የማኑዋል ማሽናችን ነው ይሄኛው። ኪሎም ደግሞ 14 ኪሎ ነው። 14 ኪሎ ነው። እንደምታዩ በጣም ሰፊ ነው። ለቤት የሚሆን ዋሽንግ ማሽን ነው። የማጠቢያ ፓርት ነው ይሄኛው። ቆሻሻ የሚያስወግደው ፓርት ደግሞ ይሄኛውም ነው ማለት ነው። የመጭመቂያ ፓርት ይሄኛው ነው። ራሱ ይጨምቅልናል። ይጨምቃል። 85% ነው የሚጨምቀው። 85% ድረስ ይጨምቃል በራሱ። ትንሽ ፀሐይ ነው የሚፈልገው ማለት ነው። ስለዚህ እዚህ ሱቅ ውስጥ ካሉ የሚዲያ ልብስ ማጠቢያ ማሽኖች የ14 ኪሎ ማሽን ነው። ዋጋው ምን ያህል ነው? 57,000 ብር ነው። 57,000 ብር። ስለዚህ ይህንን 14 ኪሎ የሚዲያ ልብስ ማጠቢያ ማሽን እዚህ ቦሌ የሚገኘው ሱቅ ከመጣችሁ በ57,000 ብር የራሳችሁ ማድረግ ትችላላችሁ ማለት ነው። ቀጣይ ያለው የልብስ ማጠቢያ ማሽን ምን ያህል ኪሎ ነው? ይሄ 15 ኪሎ ነው። ለቤትም ሊሆን ይችላል፣ ለላውንደሪ ቤትም ሊሆን ይችላል ማለት ነው። ይሄ የማጠቢያ ክፍሉ ነው። የማጠቢያ ክፍሉ ነው። የ15 ኪሎ ከ14 ኪሎ የሚለየው ፊቸር ደግሞ
የድሬን ፓምፕ አላቸው። ድሬን ፓምፕ ማለት ደግሞ የማፍሰሻ ቦታው ፑሽ እንዲያደርግልን ይረዳል ማለት ነው። ራሱ አውቶማቲካሊ በከፍታ ቦታ ላይ ማድረግ የማይጠበቅብንም ኖርማሊ ራሱ ፑሽ ያደርጋል ማለት ነው። በቀላሉ ፍሳሹ እንዲወጣ ይረዳል። ኖርማሊ ለኮንዶሚኒየም እና ለአፓርትመንት ለሚኖሩ ካስተመሮቻችን የተሻለ የሚባለው ምርት 15 ኪሎ የልብስ ማጠቢያ ማሽን ነው። ይሄ 15 ኪሎ የልብስ ማጠቢያ ማሽንን የራሳቸው ማድረግ የሚፈልጉ በስንት ብር መግዛት ይችላሉ? በ62400 ብር። በጣም ጥሩ። ስለዚህ ተመልካቾቻችን እዚህ የሚዲያ ኤሌክትሮኒክስ የቦሌ ቅርንጫፍ 15 ኪሎ የልብስ ማጠቢያ ማሽን ማኑዋል የሆነ መግዛት የምትፈልጉ ከሆነ በ62400 ብር የራሳችሁ ማድረግ ትችላላችሁ ማለት ነው። ይህ 18 ኪሎ ዋሽንግ ማሽን ለቤት አገልግሎት መዋል ይችላል። ላውንድሪ ለመክፈት የሚፈልጉ ሰዎችም መዋል ይችላል ማለት ነው። ስለዚህ ሰፊ ነው፣ የማድረቂያም ክፍል አለው። ቀደም እንዳልሽው ለቤት ውስጥ አገልግሎትም ለላውንደሪ መክፈት የምትፈልጉም ካላችሁ ይሄ 18 ኪሎ ትልቁ ዋሽንግ ማሽን ነው። ይህንን የራሳችሁ ማድረግ ትችላላችሁ። ዋጋው ምን ያህል ነው ሩት? 75500 ነው። ስለዚህ በ75500 ይህንን ትልቁን 18 ኪሎ የልብስ ማጠቢያ ማሽን የራሳችሁ ማድረግ ትችላላችሁ ማለት ነው። ፍሪጅ አየን፣ የልብስ ማጠቢያ ማሽኖች አይነትና ዋጋውን ተመለከትን። በቀጣይ ደግሞ የውሃ ማጣሪያ አይነቶቹ ምን ይመስላሉ፣ ዋጋውስ ምንድን ነው የሚለውን እንመለከታለን ማለት ነው። የተለያዩ ውሃ ማጣሪያዎች አሉ። ስቴንለስ ስቲል የሆኑና ፎርማይካ የሆኑ ማጣሪያዎች አሉ። ጃርም መጠቀም ይቻላል፣ የቧንቧ ውሃም መጠቀም ይቻላል ማለት ነው። በሁለቱም ማለት ነው። ምንድነው ልዩነታቸው? ቅድም እያየሁኝ ነበር እና ስቴንለስ የሆነው የማይዘግ ነው አይደለ? የማይዘግ ነው። የራሱ የሆነ ፌቸሮች አሉ እና ምን ፌቸሮችን የያዙ ናቸውን የሚለውን አንድ በአንድ እንመልከትና እዚህ ፊት ለፊት ላይ የሚታየው ይሄኛው ምን ፌቸሮች አሉት? ይሄኛው ማጣሪያችን ማቀዝቀዣ አለው። ኖርማል ውሃ መጠቀም ይቻላል፣ ለሻይ መሆንም ይችላል። ሙቅ ውሃም አለው ማለት ነው። ሙቅ ውሃም አለው። የታችኛው ቦታ ደግሞ የስቶር ቦታው ነው። እቃ ለማስቀመጥ ከፈለገን ማስቀመጥ እንችላለን። ካፖችም የተለያዩ እቃዎችን ማስቀመጥ ይቻላል ማለት ነው። ስለዚህ ይሄኛው የውሃ ማጣሪያ አይነት ምን ያህል ዋጋ ወጥቶለታል? 26000 ብር ነው። ስለዚህ ይሄንን የውሃ ማጣሪያ የእቃ ማስቀመጫ አለው። ቅድም ሩት እንዳለችው ለሻይም ለምንም የሞቀ ውሃ መጠቀም ይቻላል። ቀዝቃዛ ውሃም አለው። ጃርም ከተፈለገ እንዲሁም ደግሞ ቧንቧ ውሃም መጠቀም ይቻላል። የራሱ ማጣሪያም ውስጥ ማጣሪያ አለው። ስለዚህ ይህንን የውሃ ማጣሪያ በ26000 ብር የራሳችሁ ማድረግ ትችላላችሁ። ቦዲው እንዳልሽው ቅድም ፎርማይካ ነው። ይሄኛው ፎርማይካ ነው። ሌላው ፊት ለፊት የሚታየኝ የስቴንለስ ስቲል ነው። ስቴንለስ ስቲል ውሃ ማጣሪያ ነው። ምን ፌቸሮች ይይዛል? ከቅድም ካየነውስ በምን ይለያል? ይሄ የስቴንለስ ስቲል ውሃ ማጣሪያችን ነው። ቢጋጭም የመከላከል አቅሙ ከፍተኛ ነው ማለት ነው። ከፎርማይካው የሚለየው የታችኛው ፓርት ማቀዝቀዣ ነው፣ ፍሪጅ ነው። ወተትም እርጎም አሁን ኦፊስ ላይ ሲኮን ለመጠቀም ያመቻል ማለት ነው። ስለዚህ ማቀዝቀዣ አለው። ቅድም ያየነው ለስቶር አገልግሎት ብቻ ነው የታችኛው። ይሄኛው በተለየ መልኩ ራሱን የቻለ ፍሪጅ ከታች አለው። ፊቸራቸውም ተመሳሳይ ፊቸር አላቸው። የሙቅ ውሃ አላቸው፣ ቀዝቃዛ አለው፣ ኖርማል ውሃም አለው። ይሄኛውም የጃር መጠቀም ይቻላል፣ የቧንቧ ውሃ መጠቀም ያስችላል ማለት ነው። ስለዚህ ይሄንን የፍሪጅም አገልግሎት የሚሰጠውን እንዲሁም ደግሞ የስቴንለስ ስቲል የውሃ ማጣሪያን በስንት ብር ደንበኞቻችሁ የራሳቸው ማድረግ ይችላሉ? 29000 ብር። 29000 ብር ነው። ቅድም ያየነው የውሃ ማጣሪያ 26000 ብር ነው። ይሄንን ፍሪጅ ያለውን የውሃ ማጣሪያ ደግሞ በ29000 ብር የራሳችሁ ማድረግ ትችላላችሁ ማለት ነው። የውሃ ማጣሪያ አይነቶችን አየን። በቀጣይ የምናየው ደግሞ ብዙ ጊዜ እቃዎች የምናጥበው በእጅ ነው። ነገር ግን ዲሽዋሸሮች አሉ፣ የእቃ ማጠቢያ ማሽኖች አሉ። እዚህ የሚዲያ ኤሌክትሮኒክስ ሱቅ ውስጥ አንዱ ያየነው የዲሽዋሸር ነው። ይህ የእቃ ማጠቢያ ብዙዎቻችን በጣም ሰልችቶናል እቃ በማጠብና 12 ፕሌት ይዛል። ይህ ማለት 12 ሳህን ይዛል። እንደምታዩት ከላይ የብርጭቆ ማስቀመጫ ፓርቱ ነው። በጣም ብዙ ብርጭቆችን ይይዛል።
የታችኛው ደግሞ የድስት ሳህኖች የተለያዩ የሹካ እና የማንኪያ ማስቀመጫ የራሱ ፓርት አለው ማለት ነው። ይሄኛው ደግሞ የሳሙና ማስቀመጫ ፓርቱ ነው። የፈሳሽ ሳሙና ማስቀመጫ ፓርቱም ደግሞ ይሄኛው ማለት ነው። ስለዚህ እዚህ ውስጥ የምንፈልገውን የሳሙና አይነት አስገብተን የእጥበት አገልግሎቱን ያደርግልናል ማለት ነው። ይሄ የእቃ ማጠቢያ ማሽን ሁሉንም የእቃ አይነቶች ማጠብ ይችላል ወይስ ኤክሰፕሽናል የሆኑ በዚህ ማሽን የማይታጠቡ እቃዎች አሉ? እንዴት ነው? በዚህ የእቃ ማጠቢያ ማሽን የተለያዩ እቃዎችን ማጠብ እንችላለን። ማጠብ የማንችላቸው የእቃ አይነቶች ፕላስቲክ ነክ የሆኑ እቃዎች ማጠብ አንችልም። ይሄ ማለት ትኩስ ውሃ ስለሚኖረው ኢኮሲስተም ስላለው መልት እንዲሆን ስለሚያደርገው የመቅለጥ እንትን ይኖረዋል ማለት ነው። ፕላስቲክ ነገሮችን ፕላስቲክ እቃዎችን ማጠብ አንችልም። ከዛ ውጭ ግን ያሉ ሳህኖችን እና ብርጭቆችን፣ ሹካና ማንኪያዎችን ማጠብ እንችላለን ማለት ነው። ስለዚህ ይህንን የሳህን ብርጭቆ ማጠቢያ ማሽን በስንት ብር የራሳቸው ማድረግ ይችላሉ? 64200 ብር። ስለዚህ 64200 ብር ይህንን የዲሽ ዋሸር ወይም የእቃ ማጠቢያ ማሽን ከሚዲያ ኤሌክትሮኒክስ ማግኘት ይቻላል ማለት ነው። የሳህንና ብርጭቆ የማጠቢያ ማሽን ተመለከትን። እዚህ ፊት ለፊት ደግሞ ቡና፣ ብዙዎቻችን ቡና እንወዳለን፣ የቡና አፍቃሪ ነን። ቡና በቀላሉ የኤስፕሬሶ ቡና የምንሰራበት ማሽን ይታየኛል። የማሽኑን ፌቸር እንመለከታለን። ዋጋውንም ሩት ትነግረናለች ማለት ነው። ስለ ኤስፕሬሶ ማሽኑ ምን ምን ፌቸሮች አሉት? ኦኬ፣ እንደምታዩት እዚህ የወተት ማስቀመጫ አለው። ዲጂታል ናቸው። የውሃ ማስቀመጫም ለብቻው ከጎን አለ ማለት ነው። የቡና የተፈጨ የምናስገባበት ፓርት ይሄኛው ፓርት ነው። የተቆላ ቡና ራሱ ይፈጫል። በምንጠቀምበት ሰዓት ደግሞ አውቶማቲካሊ ራሱ አጥቦ ቡናችንን እንድንጠጣ ማኪያቶችን እንድንጠጣ ያደርጋል ማለት ነው። ስለዚህ ይሄንን ብዙ ጊዜ ቢሮዎች አካባቢ እንዲሁም ቤት አካባቢ ቡና ማኪያቶ መጠጣት ለምትፈልጉ ተመልካቾች ይሄንን ኤስፕሬሶ ማሽን መጠቀም ትችላላችሁ። ምን ያህል ነው ዋጋው? ዋጋው 97000 ብር ነው። ስለዚህ በ97000 ብር ይሄን ኤስፕሬሶ ማሽን የግላችሁ ማድረግ ትችላላችሁ ማለት ነው። ፍሪጆችን አየን፣ የልብስ ማጠቢያ ማሽን አየን፣ የውሃ ማጣሪያ ማሽን አየን፣ እንዲሁም የእቃ ማጠቢያ ማሽን አየን። በመጨረሻም የኤስፕሬሶ ማሽን ተመለከትን። ሌላው ለቤት ውስጥ ከሚያስፈልጉ የኤሌክትሮኒክስ ምርቶች መካከል የኦቨኖች አሉ፣ ማብሰያ ኦቨኖች አሉ። እነዚያን ኦቨኖች እዚህ ሚዲያ ማግኘት ትችላላችሁ። የኦቨን አይነቶቹ ምን ይመስላሉ፣ ዋጋቸውን የሚለውን እንመለከታለን። ጁስ መፍጫ እና የቡና መፍጫም እንመለከታለን። ስለዚህ ተከተሉ። ሁለት አይነት የኦቨን አማራጮች ይታዩኛል። ስለዚህ ከዚህ ከትልቁ እንጀምርና ይሄኛው ኦቨን አይነቱ ምንድነው? ምን ምን ፌቸሮችን ይዟል? ይሄኛው ኦቨናችን 60 በ60 ነው። ኖርማሊ በሳይዛቸው ይለያያሉ። ይሄኛው 60 በ60 ነው። ኦቨን ከታች ያለው ለማብሰል እሺ፣ ፓትራም የራሱ አንድ ፓትራ አለው። እሺ፣ ሙሉ ኤሌክትሪክ ነው የሚጠቀመው ማለት ነው። ስለዚህ ሙሉ በሙሉ ኤሌክትሪክ ነው፣ ጋዝ አይደለም። ጋዝ አይደለም። አዎ፣ እሺ። ስለዚህ ከላይ አራት እንትኖች ይታዩኛል፣ አራት ማብሰያዎች አሉት። አጀስት የምናደርግባቸው ቴምፕሬቸር መጨመሪያ መቀነሻም አለው። የኦቭንም እንደዛው ማለት ነው። ስለዚህ ይህንን ማብሰያና ኦቭን የራሳቸው ማድረግ የሚፈልጉ ደንበኞች ካሉ በምን ያህል ገንዘብ ይህንን ኦቭንና ማብሰያ እንትን ማለት ይችላሉ? 69600 ነው። ስለዚህ 60 በ60 የሚባል ኤሌክትሪክ ኦቭን ነው ይሄ። በ69000 ብር የራሳችሁ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር የሚታየኝ ኦቭን ማብሰያ አለ። ይሄኛውስ ምን አይነት ፊቸሮችን ይዟል? ተመሳሳይ ፊቸር ነው ያላቸው። ልዩነታቸው የሳይዝ ልዩነት ነው። 50 በ60 ነው ይሄኛው፣ ያኛውም ደግሞ 60 በ60 ነው ማለት ነው። እሺ። ስለዚህ ይሄንን ኦቭን አይነት በስንት ብር ደንበኞች የራሳቸው ማድረግ ይችላሉ? በ63600 ማግኘት ይችላሉ። ስለዚህ ኦቭን የምትፈልጉ በሲልቨር ከለር በ63000 ብር መግዛት ትችላላችሁ። 60 በ60 የተባለውን ደግሞ ሙሉ በሙሉ ኤሌክትሪክ ነው። በ69000 ብር
ማግኘት ትችላላችሁ ማለት ነው። ሚዲያ ከመጣችሁ ሌላው የምታገኟቸው ምርቶች ማይክሮዌቮች አሉ፣ ጁስ መፍጫዎች አሉ፣ እንዲሁም የሽንኩርት መፍጫዎችም አሉ። እነሱን እንመልከት አይደል? የተለያዩ ማይክሮዌቮች አሉ። 45 ሊትር ይሄኛው 45 ሊትር ነው። ዲጂታል ነው እንደምታዩት። አጀስት ማድረግ የምንችለው ዲጂታል ተች በተች ነው ማለት ነው። ማሞቅ የሚችለው 45 ሊትር ነው። ሰፋ ያለ ሳህንም ማስገባት ይችላል ማለት ነው። ካሉት እዚህ ካሉት ትልቁ የሚባለው ይሄ 45 ሊትሩ ነው፣ ዲጂታል ነው። ስለዚህ ይሄን ዲጂታል ማይክሮዌቭ በስንት ብር ማግኘት ይችላል ነው? 28800። ስለዚህ በ28800 ብር ትልቁን 45 ሊትር የሚይዘውን ማይክሮዌቭ መግዛት ይችላሉ። ከሱ በመቀጠል የምንመለከተው 30 ሊትር ማይክሮዌቭ። እሺ ይሄኛው ዲጂታል ነው። ኖርማሊ ይሄኛው ግሪል አለው ማለት ማብሰልም እንችላለን። የተለያዩ ምግቦች ዶሮ ሊሆን ይችላል፣ ስጋ ሊሆን ይችላል፣ ማብሰል እንችላለን ማለት ነው። ሁለት ጥቅም ነው ያለው ማለት ነው። ስለዚህ ለማሞቅ ብቻም ሳይሆን የተለያዩ ምግብ አይነቶችን ለማብሰልም እንችላለን፣ ጥቅም ላይ ይውላል። 30 ሊትር ነው የሚይዘው። ዋጋው ስንት ነው? 26000 ብር ነው። ስለዚህ በ26000 ብር ይሄን 30 ሊትር ማይክሮዌቭ ማግኘት ትችላላችሁ ማለት ነው። ቀጣይ የምናየው 25 ሊትር ነው። እሺ ይሄኛው ኖርማሊ በማኑዋል ነው የሚሰራው፣ ዲጂታል አይደለም፣ ማኑዋል ነው። ግሪል የላቸውም፣ ማሞቅ ብቻ ነው የሚሰራው ማለት ነው። ስለዚህ 25 ሊትር ማኑዋል ማይክሮዌቭ ነው። ይሄንን ማኑዋል ማይክሮዌቭ በስንት ብር ሰዎች መግዛት ይችላሉ? በ21000 ብር ማግኘት ይችላሉ። ስለዚህ የዚህ ዋጋው 21000 ብር ነው። እዛ ጋር የጁስ መፍጫዎች፣ ሽንኩርት መፍጫ እንዲሁም የቡና መፍጫዎች ይታዩኛል። የሚዲያ ጁስ መፍጫ እና ሽንኩርት መፍጫ እንዲሁም ደግሞ ቡና መፍጫ አይነቱ ምንድነው፣ ዋጋውስ ምን ይመስላል የሚለውን አንድ በአንድ እንመለከታለን ማለት ነው። እዚህ ጋር የስጋ መፍጫ ይታየኛል አይደለ? የስጋ መፍጫውን አይነትና ዋጋ እንመልከት እስኪ። ይህ ስጋ መፍጫ ኖርማሊ በኪሎ አይገለጽም፣ ለቤት ጥቅም ነው የሚውለው። እሺ ቤት ላይ ስጋ መፍጫት ስንፈልግ በበዓልም ሊሆን ይችላል፣ ኖርማሊ ለቤት አገልግሎትም ይውላል ማለት ነው። የተለያዩ ሳይዞች አሉት፣ 2 ሳይዝ አማራጭ አላቸው። እሱ መጠቀም እንችላለን ማለት ነው። ስለዚህ ይሄኛውን ፊት ለፊት የሚታየው ሳይዝ ትልቁ ነው ትንሹ ነው? ኖርማሊ ለቤት አገልግሎት ስለሆነ ሳይዝ የላቸውም እነዚህ። ስለዚህ ይሄንን የስጋ መፍጫ በስንት ብር ማግኘት ይችላሉ? በ12000 ብር ማግኘት ይችላሉ። ስለዚህ የስጋ መፍጫ በ12000 ብር መግዛት ትችላላችሁ ማለት ነው። ቀጣይ የቡና መፍጫ ይታየኛል። እስኪ የቡና መፍጫውን አይነት እንመልከት። የቡና መፍጫ ነው። እስከ ሩብ ኪሎ የሚያክል በአንድ ጊዜ መፍጨት ይችላል ማለት ነው። ስለዚህ ያው የተለመደው አይነት የቡና መፍጫ ነው፣ ግን እስከ ሩብ ኪሎ ድረስ በሚዲያ የቡና መፍጫ መፍጨት ትችላላችሁ። ዋጋው ስንት ነው? 2500 ብር ነው። ስለዚህ የቡና መፍጫ ከሚዲያ በ2500 ብር ማግኘት ትችላላችሁ። እዚህ ጋር ውሃ ማሞቂያ ይታየኛል አይደለ? የውሃ ማሞቂያ ምን ያህል ሊትር ድረስ በአንድ ጊዜ ማሞቅ ይችላል? ከ1.7 ሊትር ድረስ ማሞቅ ይችላል። ከፍተኛ 1.7 ሊትር ድረስ ማሞቅ ይቻላል ማለት ነው። ዋጋው ስንት ነው? ዋጋው 5000 ብር ነው። ስለዚህ የውሃ ማሞቂያ በ5000 ብር ሚዲያ ውሃ ማሞቂያን ማግኘት ትችላላችሁ። ቀጣይ የሽንኩርት መፍጫ ይታየኛል። የሽንኩርት መፍጫውን እንመልከት እስኪ። የሽንኩርት መፍጫ ሚኒ ቾፐር ይባላል። እሺ ይህ ማለት ጥቃቅን የሆኑ ሽንኩርቶችም ሊሆን ይችላል፣ ነጭ ሽንኩርቶች፣ የተለያዩ ዕለት ተዕለት ልንጠቀማቸው የምንችላቸውን መጠን ያህል መጠቀም እንችላለን ማለት ነው። ስለዚህ ይህንን የሽንኩርት መፍጫ በስንት ብር ማግኘት ይችላሉ? በ4500 ብር ማግኘት ይችላሉ። የሽንኩርት መፍጫ በ4500 ብር ከሚዲያ ማግኘት ትችላላችሁ። ቀጣይ የጁስ መፍጫዎች ይታዩኛል። የጁስ መፍጫዎቹን እንመልከት እስኪ። ይህ የጁስ መፍጫ 1.7 ሊትር ድረስ ይይዛል። እንደ አማራጭ ደግሞ የቡና መፍጫ አንድ ላይ ይኖረዋል። ስለዚህ የጁስ መፍጫ እና የቡና መፍጫ አንድ ላይ የያዘ ማሽን ነው። ይሄ ማሽን ዋጋው ምን ያህል ነው? ይሄ 6000 ብር ነው ዋጋው። ስለዚህ የጁስ መፍጫ እንዲሁም በተጨማሪነት ቡና መፍጫ ያለው ይሄንን ማሽን
በ6000 ብር ማግኘት ትችላላችሁ። በቀጣይ የምናየው ማሽን ምንድን ነው? የፉድ ፕሮሰሰር ማሽናችን ነው። እሺ የተለያዩ የፍራፍሬዎችም ሊሆን ይችላል፣ ጥራጥሬዎችም ሊሆን ይችላል የሚያዘጋጅልን ማሽን ነው። እንደምታዩ የተለያዩ ስለቶች አሉት፣ እየቀያየረ መጠቀም እንችላለን። የቡና መፍጫም አለው፣ የጁስ መፍጫም አለው። በተጨማሪም ደግሞ የሽንኩርት መፍጫም ደግሞ ይኖረዋል። ስለዚህ እነዚህን አማራጮች የያዘ ማሽን ነው ማለት ነው። ይህንን የፉድ ፕሮሰሰር እና እንዲሁም የሽንኩርት መፍጫ ማሽን በምን ያህል ብር ማግኘት ይችላሉ? በ10,000 ብር ማግኘት ይችላሉ። ስለዚህ በ10,000 ብር ይሄንን ፉድ ፕሮሰስ የሚያደርግ ማሽን የተለያዩ ፍራፍሬዎችን መፍጨት የሚያስችል የተጨማሪነትም ቡና መፍጨት የሚያስችል ማሽን በ10,000 ብር ማግኘት ትችላላችሁ ማለት ነው። ቅድም ያየናቸውን ምርቶች ደንበኞች መጥተው እዚህ ሲገዙ የምን ያህል ጊዜ ዋስትና ማግኘት ይችላሉ? የ1 ዓመት ዋስትና ያገኛሉ። በተጨማሪም ደግሞ ከ1 ዓመት በኋላ ዋስትናው ሲያልቅ የሰርቪስ አገልግሎት እንሰጣለን ማለት ነው። ስለዚህ ምንም ቢሆን የጥገና አገልግሎት ቢፈልጉ ጥገና ማግኘት ይችላሉ ማለት ነው። ብዙ ጊዜ ደንበኞች ወይም ሰዎች ከሚያነሷቸው ጥያቄዎች መካከል እነዚህ አይነት እቃዎችን በሚገዙበት ጊዜ ያከፋፈል መንገዱ እንዴት ነው የሚሉ ጥያቄዎች ይነሳሉ እና ሙሉን መክፈል ለማይችሉ ተቋማት ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ። ያከፋፈል መንገዱ እንዴት ነው? የምታመቻቿቸው የክሬዲት አማራጮች አሉ? አሉ። የክሬዲት ሲስተማችን የቢ2ቢ ይባላል። ቢዝነስ ቱ ቢዝነስ ማለት ነው። የተለያዩ ተቋማት ላይ ያሉ ደንበኞቻችን በ50% ቅድመ ክፍያ በ6 ወር የሚጨርሱት ማለት ነው አከፋፈል ይኖረናል ማለት ነው። ስለዚህ ተቋማት ሆነው 50% ቅድሚያ ክፍያ ከፍለው በ6 ወር ውስጥ በመክፈል እነዚህን ቅድም ያየናቸው ፍሪጅ ሊሆን ይችላል፣ ልብስ ማጠቢያ ማሽን፣ ኦቨን፣ ውሃ ማጣሪያ ማግኘት ይችላሉ ማለት ነው። የቡናና ማኪያቶ ማፊያው ሳይረሳ ማለት ነው። ሩት በጣም አመሰግናለሁ። እኔም አመሰግናለሁ በጣም። ተመልካቾቻችን በአዲስ ቢዝነስ ሪቪው የቤት ውስጥ ኤሌክትሮኒክስ እቃዎች አይነትና ዋጋ ምን ይመስላል የሚለውን እየዳሰስንበት ፕሮግራም ይህንን ይመስል ነበረ። በሚዲያ ኤሌክትሮኒክስ ተገኝተን የሚዲያ ምርቶችን አይነትና ዋጋ ተመልክተናል። ሌሎች እንድንዳስስላችሁ የምትፈልጓቸው ምርቶችና አገልግሎቶች ካሉ ከታች በምትመለከቱት ስልክ ቁጥርና ኮመንት ሴክሽን ላይ ልታሳውቁን ትችላላችሁ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም ነው።